አንዴ ያዝ አንዴ ለቀቅ የሚያደርግ ማንም ስለእናንተ ህመም አይረዳም ማለት ነው። ነፍስሽን ይማራው የኔ ከርታታ እህት ማለት እፈልጋለሁኝ። ሰላም ጤና ይስጥልኝ። እንዴት አላችሁ የቲጂቱ ቤተሰቦች? ሰላማችሁ ይብዛ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታችሁ በቅነስ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አክብርልኝ ማለት ነው። እንግዲህ አንድ እህታችን በጣም እንግዲህ ቲክቶክ ላይም አይታችሁ ከሆነ ሮሚ ራሱ በጣም እያለቀሰ ስቅስቅ እያለች ነበርና በጣም ነው የሚገርመው። እንግዲህ ዛሬን ነገን እያን ለራሳችን ሳንሆን አብሶ እኛ ስደተኞች በስደት ያለ ነው። በእውነት እኔ አሁን ህይወት እያጓጓኝ መጥቷል ማለት ነው። እና በፊት ምንም አይመስለኝም ነካ ህይወት እንደዚህ አጭር ናት ማለት ነው። አለው ስትሉ የለም እንግዲህ ማታ ታይቶ ጠዋት የለችም ሞታለች ሞቷል የሚባለው ነገር በጣም ነው የሚገርመኝና ፈጣሪ ነፍሷን ይማረው የዚች እህታችን አሟሟቷ እንግዲህ ያው እዚህ ሀገር እንግዲህ አንድ ሰው ተሞተ በሰው እጅም ሆነ ራሳችንም ታጠፋችሁ እንግዲህ መረጃውን ፖሊስ ያወጣዋል ማለት ነው። ግን በጣም በስቷል። ዱባይ ላይ ሞት እንዴት እንደሆነ ባላቅም በፊት እንግዲህ ቤሩት ነበረ ከፎቅ ወደቁ መዳባ ገደለቻት አንዳንድ ነገር የሚባለው እና እዚህ ዱባይ ላይ ብዙም እንደዚህ አልተለመደም። በአሁን ሰዓት ግን በጣም በቃ ስደተኛ እህቶቻችን በዱባይ ውስጥ ነው ራሳቸውንም እያጠፉ በጣም እየተንትን እያሉ ያሉት እና ፈጣሪ ብቻ ነፍሷን ይማረው ለቤተሰቦቿም መጽናናትን ይስጥልን ነው የሚባለው። እንግዲህ የልብ ህመም እንዳለባት ነው የተነገረው ማለት ነው። ያው ልቤን ብላ እንግዲህ የምሰራበት ሰዎች ልጅቷ ዶክተር ናት ሐኪም ቤት ስትወስዳት እዛ ስደርስ ነው ህይወት አለፈው ብለዋል። እውነትና ውሸቱን እንግዲህ አንድ ፈጣሪና እሷ ናቸው የሚያውቁት። ሊሆንም ይችላል ላይሆንም ይችላል ከቦታው ስለሌለው መፍረዱ ይከብዳል ማለት ነው። ግን በሰው ሀገር ሞት ሰው ከቀኑ አያልፍም። አብሶ እንደኛ አይነቱ ስደተኛ ሲሞት በጣም ነው የሚያሳዝነው። እንደኛ አይነቱ ማለት ነው። እውነቴን ነው የምላችሁ የለፋንበትን ሳንኖር ከነገ ዛሬ ይሻላል እያልን እዚህ ህመማችን ደብቀን በዚህ በሀሩር በሙቀት በግልምጫቸው እየሰራን በቃ እንደዚህ አይነት ሞት ደግሞ ሲመጣ በጣም ነው እንትን የሚለው ማለት ነው። እና የእግር እሳት ነው። ለቤተሰብም ለፍተን እፎይ ብለን ሳንኖር በጣም ነው የሚገርመኝ። እኔ በእውነትም ምን እንደሆነ አላቅም። እንግዲህ እህታችንን ነፍሷን በገነት ያኖርልን፣ ለቤተሰብም ደግሞ መጽናናትን ይስጥልን። ልጆችም ታላት ለልጆቿም ለወዳጆቿም እንግዲህ ለሁሉ መጽናናትን ይስጥልኝ ማለት ነው የምንፈልገው። ሌላ ምንም አይባልም ማለት ነው። እና ሁሉም ነገር ፈጣሪ የፈቀደው ፈጣሪ የወደደው ነው እየሆነ ያለው። የትም ሆነ የትም ሰው ከቀኑ አያልፍም። ኢትዮጵያም ሆነ አውሮፓም ሆነ ማለት ነው። ግን በአረብ ሀገር እንዲተንከራተን ተቃጥለን ሞታችንም በአረብ ሀገር ሲሆን በጣም ነው የሚያሳዝነኝ። እኔ እግዚአብሔርን ለምን እንደሆነ አላቅም። እንግዲህ እንዲህ ስታዩት ህመም ያለባት አትመስልም ማለት ነው። እና ደግሞ እንደዚህ አይነት በሽታ ማንም አይረዳችሁም። ያ የታመመ ሰው ብቻ ነው የሚያውቀው። ብትነግሩት ማንም ስለ እናንተ የሚረዳ የለም። ደግሞ ጀመረች ልማዷ ነው። ሁሌም አመመኝ ማለት ነው የምትባሉት አይደለም ጓደኛ ከቤተሰብም ትባላላችሁና ለራሳችሁም አመመኝ ማለቱ በጣም ይሰለቻችኋል። ለሰው መንገሩ ህመም እንግዲህ የሚያውቀው ታሞ የሚያውቅ ነው። ላልታመመ ሰው ብትነግሩት ምንም አይነት ነገር እንትን አይላችሁም። በእውነት እኔች ልጅ አንጀቴን የበላችሁና ፈጣሪ ነፍስሽን በገነት ያኑረው፣ ለቤተሰቦቿ መጽናናትን ይስጥልን። የእኛ ስደተኞች ነገር በቃ እንዲህ መሆኑ በጣም ነው የሚገርመኝ ማለት ነው። ሽኑጣ እና እግዚአብሔር ይማራችሁ የሚባል በሽታ እኮ ጥሩ ነው ማለት ነው። በቃ አልጋ ታልያዟችሁ ማንም ታመምኩ ብትሉ ወገቤን አመመኝ ብትሉ እግሬን ያመኛል ብትሉ የሚረዳችሁ የለም። አንድ ሰው የሚረዳችሁ ምንድን ነው? አልጋ ላይ ወድቃችሁ መንቀሳቀስ ሲያቅታችሁ ብቻ ነው። እና እኔ በጣም ነው ግርም የሚለኝ ይሄ ዝም ብሎ እየመጣ የሚሄድ ህመም ሰው አይረዳችሁም። ጀመራት ልማዷ ነው። ለትንሽ ህመም ተአመመኝ ትላለች። በቃ የሆነ አቃቂርና ስም ነው የሚያወጡላችሁ። በእውነት ነው የምለውና እኔ በጣም ነው የገረመኝ። እንደዚህ ሰው እየሳቀ ይሞታል። አይ ህይወት በቃ አጭር ናት ማለት ነው።
ፈጣሪ አሟሟታችንን በሀገራችን ያደርግልን፣ ያሳምርልን። ወጥቶ ከመቅረት እንደዚህ በሰው ሀገር ወጥቶ ከመቅረት ፈጣሪ ይጠብቀን። ሁላችንም በመላ ዓለም ያለን በስደት ያለን አብሶ እኔ በጣም ማዝነው በአረብ ሀገር የምንሰቃየው እህቶች ወንድሞች በጣም ነው። በቃ ሞቶ ሲባል እኔ ያሳዝነኛልና ፈጣሪ ብቻ ሞታችንን በሀገራችን ያድርግልን። በእውነት ከድንገተኛ ሞት ወጥቶ ከመቅረት ፈጣሪ ይጠብቀን ማለት ነው። እች ልጅ እንግዲህ ነገ ብዙ አላማ ይዛ ሰንቃ የምትጓዝ ነበረች። ማታ ታይታ እንግዲህ ጠዋት ላይ ሞታለች ሲሰማ አስቡት። ወይ ታማ ሆስፒታል ገባች አይባል ወይ የሆነ ነገር ሆነች ሳይባል ማለት ነው። እንግዲህ እየሳቁ እየተጫወቱ ሰው እየሳቀ ይሞታል። ነካ ነገ ሰው እየሳቀ ይሞታል። ውሃም እያሳሳቀ ነው የሚወስደው እንደሚባለው። ፈጣሪ አምላክ እንግዲህ ነፍስሽን ይማረው እህቴ፣ የኔ ከርታታ። በእውነት ተንከራተሽ አንድ ቀን ሳታርፊ ሄጄ እፎይ ብዬ እኖራለሁ ብለሽ ሀሳብሽን ሳትሞይ እዚሁ በሰው ሀገር ላይ ህመምሽም ሞትሽም ስለሆነ በጣም ነው የሚያሳዝነው። ፈጣሪ ለሁላችንም አሟሟታችንን ያሳምርልን እላለሁኝ። ወጥቶ ከመቅረት ደግሞ ፈጣሪ ይጠብቀን። መቼም ሞት ተናግሮ አይመጣም። ጠንቀቅ ብለን እንጠብቀው። ተሰናርተን ተጣጥበን ያስቀየምናቸውንም ይቅር ብለን እንዳንጠብቀው ተናግሮ አይመጣምና እሱ በፈቀደው በዚህ ቀን ነው የምትሞቱት፣ በትንታ ነው ወይም መኪና አደጋ ነው፣ በሆነ ነገር ብቻ ያው እሱ የጻፈልንን ነው የምንሞተው ማለት ነው። የምንኖረውም የምንሞተው እዚህ ጋር እኛ አዋቂ አይደለንም፣ እሱ ብቻ ነው የሚያውቀው። ለዚህ እህታችን ነፍስ ይማር ብያለሁ።